ብሩኬ ከእዩ ጋር ሆኖ ይሄን ሁሉ ነገር ያደረገው ሃይሚን ለመፈተን እንደሆነ ከቡታጅራ የደረሰኝ መረጃ አለ። ጥቅም እንዳላስተሳሰራችሁ እኛ ተመልካቾች እናውቃለን። አንተም ምንም ኖሮህ አይደለም፣ እሷም ምንም ኖራት አይደለም የተገናኛችሁት። ምንም ሳይኖራችሁ ነው የተገናኛችሁት። ሁለታችሁም ንጹህ ልብ ብቻ ይዛችሁ ነው የተገናኛችሁት። ሃይሚ ቤት ስለሰጣት አይደለም ዛሬ የተደሰተችው። እየበደልኩት እሱ እንዴት ይሄንን ሊያስብ ይችላል የሚለው ነገር ያንተ መልካምነት ነው እሷን እያስለቀሳት ያለው እንጂ ከተማው ላይ እንደምናያቸው ሴቶች መኪና ወይም ቤት ሲገዛላቸው የሚታረቁ አይነት ሴት አይደለችም ሃይሚ። ስለዚህ ብሩኬ ምንም አንተ መጠራጠር የለብህም። ሃይሚ በመልካምነት ስላሸነፍካት ያልጠበቀችው ነገር ስለሆነ ነው እንጂ እንባዋ የመጣው በጥቅም እንዳልሆነ እንድትረዳ ፈልጋለሁ። እኔ ደግሞ እዛ ቤት ውስጥ አንስላር አልኖርም። እኔ ላንቺ ስጦታ መስጠት ፈልጌ ነው። ለራሴ ቃል የገባሁት ነገር ነበር። ስጦታ ሰጥተሃት እንዴት ነው አብሬሽ አልኖርም የምትላት? ያን ሁሉ ህልሞችህን ወሬት ተውካቸው። ያለ ሃይሚ እንዴት ልታሳካቸው ነው እነዛን ህልሞች? ሃይሚን አንድ ቤት ውስጥ ጥለሃት አንተ ሌላ ህይወት ልትመሰርት ነው? ምንድነው ወይ ነገሩ? አንተ ያለ ሃይሚ፣ ሃይሚ ያለ አንተ እንደማታምሩ የታወቀ ነገር ነው። ለካ የሰው ልጅ መበቀል የሚቻለው መልሶ መልካም ነገር በማድረግ ነው። እሱ ልክ እንደዚህ ነው የሆነብኝ። በብሩኬና በሃይሚ የማህላቸው የማይሆኑ ነገሮች ተካሂደዋል፣ እንዳየነው ማለት ነው። ብዙ ተቆሳስለዋል። ይሄ ቁስል ሳይደርቅ ብሩኬ ቤቱን በስጦታ መልክ መስጠቱ አስቡት ቤተሰብ። ሁለቱም በዚህ ፈተና ውስጥ እያለፉ ምን ያህል እንደሚተሳሰቡ ነው የሚያሳየው ቤተሰብ። ብዙዎች ሲጣሉ ስለ በቀላቸው እንዴት ብዬ ላብሽቀው፣ እንዴት ብዬ ላናደው ብለው ነው የሚያስቡት፣ ሙሉ ጊዜያቸውን የሚያሳልፉት። ለሃይሚ ያለህን አመለካከት ነው በተግባር የገለጽከው። ስለዚህ ወደ ራሳችሁ ተመልሳችሁ አሁንም ቢሆን ቀዝቃዛውን ጦርነት ረገብ አድርጋችሁ ራሳችሁ ማሰብ እንዳለባችሁ ልነግራችሁ እወዳለሁ። ብሩኬ ልጅ አለው የሚባለው ነገር ለሃይሚ ትልቅ የልብ ስብራት ነው። ምክንያቱም ቤተሰብ ከምንም በላይ የምታስብለትን ፍቅረኛዋ ከሌላ ሰው ልጅ አለው የሚባል ነገር ስትሰማ አስቡት ምን ያህል ለሷ እንደሚከብዳት። ከሱ ጋር ስንት ህልም አልማለች። ከሱ ጋር ልጆች ይኖሩናል ብላ አልማለች። ቀሪ ዘመኔን በሙሉ ከሱ ጋር እኖራለሁ ብላ አልማለች። ይሄን ሁሉ ህልሟን የሚያጨልም ነገር ሲመጣባት ሃይሚ እንደዚህ ማዘኗ ልክ አይደለም ማለት አንችልም። ሃይሚ ለምን አዘነች የምትሉ ሰዎች ወደ ራሳችሁ ተመለሱ። ምናችሁን ነው የሚያማችሁ? አስቡት እስኪ እናንተ የምትወዱት የምታፈቅሩት ስንት ህይወት አብረን እናሳልፋለን፣ ቀሪ ዘመኔን ከመወደው ሰው ጋር አሳልፋለሁ ብላችሁ የምታልሙት ሰው ሌላ ሴት አስረግዟል ብትባሉ ምን አይነት ስሜት ይሰማችኋል? እናንተ ከሃይሚ የተለየ ስሜት እንደማይሰማችሁ እርግጠኛ ነኝ። ሃይሚ እያሳለፈች ያለችው ህመም በሙሉ ከደረሰባት ነገር አንጻር እንደሆነ ልትረዷት ይገባል ባይ ነኝ። በህይወቴ ውስጥ ማጣት ከማልፈልጋቸው ሰዎች አንዱ እሱ ነው። ግን በቃ አለ አይደለ በቃ በእኔ እንዲደርስ የማልፈልገውን ነገር ነው በቃ እዩም ላይ እንዲደርስ ስላልፈለኩኝ እውነት የልጁ አባት እሱ ከሆነ ከእኔን እንዲተወኝ ፈልጌ ነበረው። ግን ደግሞ እሷ የምትሆን ሰው ስላልሆነች ከሷም ጋር እንዲሆን አልፈለኩም፣ ከኔም ጋር እንዲሆን አልፈለኩም። እንግዲህ ቤተሰብ ሃይሚ ምን ያህል ጥሩ ልብ እንዳላት ምን ያህል ለሰው አሳቢ እንደሆነች የምታውቁት በዚህ ነው። በእኔ ላይ እንዲደርስ የማልፈልገውን ነገር ነው በእዩ ላይ እንዲደርስ የማልፈልገው። ሃይሚ አርግዛ ያላባት ልጁን ማሳደግ ለሷ ምን ያህል እንደሚከብዳት ተረዳች ቤተሰብ። እዩ ያላባት ልጁን እንዳታሳድግ ብቻዋን ነገሮች እንዳይከብዷት ብቻዋን ልጁን ለማሳደግ ደፋ ቀና እንዳትል ብሩኬ ከሷ ጋር እንዲሆን ልቧ ፈቀደ። ያላባት ልጅን ማሳደግ ምን ያህል እንደሚከብድ ለሴት ቀድማ ስለተረዳች ነው ብሩኬ ከሷ ጋር እንዲሆን የወሰነችው። ራስ ወዳድ እንዳልሆነች ነው የሚያሳየው እንጂ ሃይሚ ብሩኬን ስለማትወደው አይደለም። ብሩኬ ልጅ አለው የሚለውን ነገር ሳስበው በጣም ያመኛል። እሱ ነገር ነው እዚህ ደረጃ እንድደርስ ያደረገኝ እንጂ የተፈጠሩት ነገሮች ደግሞ የነሱ የሚያለያዩ ነገሮች ናቸው። ሃይሚ በብሩኬ ያን ያህል ልታዝንበት የቻለችው ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ብሩኬ የሃይሚን ልብ ሰርስሮ ገብቷል። ብሩኬ እዚህ ጋር ግን ቢያንስ ያው እዚህ ጋር ሃይሚን ለማብሸቅ ካልሆነ በስተቀር የዚችን ሰይጣን ልጅ ሀብል አንገት ላይ ምን ይሰራል? የምሬን እኮ ነው የምልህ። ሃይሚ እኮ ትወድሃለች፣ ታፈቅርሃለች። ለሷ ጥሩ ስሜት የማይሰጣትን ነገር ለምን ታደርጋለህ? ምንም ዋጋ የለውም እኮ ገባ? ምክንያቱም የምትወድህ ሴት ፊት ለፊት ሆና ያቺ ህይወትን ያመሰቃቀለችውን ሴት የሷን ስጦታ አድርገህ መቀመጥህ እሷ ፊት
በጣም ከባድ ነገር ነው። ሀይሚም ይሄ ነገር ይከብዳታል እና ህመሟን ባታባብሰው ቁስሏንም ባትነካካባት የተሻለ ነው ብዬ አምናለሁ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።